የመካከለኛው ምስራቅ ፖለቲካ በከፍተኛ ፍጥነት እየተናወጠ ይገኛል። ለዘመናት የማይታረቁ ጠላቶች ተብለው የሚታሰቡት እስራኤልና የተባበሩት አረብ ኤምሬቶች በአንድ ምሽግ ውስጥ ቆመው የጋራ ጠላታቸውን ኢራንን እየተከላከሉ ናቸው። ከጥቂት ዓመታት በፊት የእስራኤል ወታደር በአረብ ሀገር ምድር ላይ ይረግጣል ብሎ ያሰብ አልነበረም። አሁን ግን የእስራኤሉ አይረን ዶም የሚሳኤል መከላከያ በአቡ ዳቢ ሰማይ ስር ሆኖ የኤምሬትስን ሰማይ እየጠበቀ ነው። የኢራን ጦርነት የቆዩትን የቀጠናውን አሰላልፎች እየሰባበረ አዳዲስና ያልተጠበቁ ወዳጅነቶችን እየፈጠረ ይገኛል። ኤምሬትስ የነዳጅ አምራች ሀገራት ጥምረት የሆነውን ኦፔክን ለቃ መውጣቷና ከእስራኤል ጋር ያላትን ወታደራዊ ትስስር ማጥበቋ መካከለኛው ምስራቅ ዳግም እየተቀረጸ ነውን የሚል ጥያቄን አስነስቷል። የትንታኔ ዘገባችን በዚህ ጉዳይ ላይ አተኩሯል። ሊዲያ አበበ ያዘጋጀችውን ክብሮም ወርቁ አቀርበዋለሁ። ባለፉት ዓመታት በመካከለኛው ምስራቅ የታዩት የቆዩ ጥምረቶች በኢራን ጦርነት ሳቢያ እየተናጉ መጥተዋል። በአንጻሩ ደግሞ ቀደም ሲል የማይታሰቡ የነበሩ ወታደራዊና ዲፕሎማሲያዊ ግንኙነቶች በከፍተኛ ፍጥነት እየተገነቡ ናቸው። በተለይም በተባበሩት አረብ ኤምሬቶችና በእስራኤል መካከል ያለው ግንኙነት አዲስ ምዕራፍ ላይ መድረሱም ይነገራል። ይህንኑ ተከትሎ የታሪካዊው የአረብ ሊግና የኦፔክ አባልነት ጥያቄ ውስጥ እየገባ ነው። ታሪኩ የሚጀምረው ከተባበሩት አረብ ኤምሬትስ ፕሬዝዳንት ሼክ መሐመድ ቢን ዛይድ አልናህያንና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል በተደረገ ሚስጥራዊ የስልክ ጥሪ ነው። በተባበሩት አረብ ኤምሬትስ ላይ የኢራን ጥቃት በበረታበት ወቅት እስራኤል እጅግ ስሱ የተባለውን የአይረን ዶም የሚሳኤል መከላከያ ባትሪና ኦፕሬተሮችን ወደ አቡ ዳቢ ልካለች። ይህ እርምጃ እስራኤል ለመጀመሪያ ጊዜ ጦር ሰራዊቷን በአረብ ሀገር ምድር ላይ ያሰፈረችበት ታሪካዊ ክስተት ሆኖ ተመዝግቧል። የእስራኤል ዲፕሎማሲ ምንጮች ለሲኤንኤን እንደገለጹት ይህ መቀራረብ የተፈጠረው የጋራ ፈንታ በመጋራታቸው ነው። ሁለቱም ሀገራት የጋራ ጠላት አለባቸው። እቺም ኢራን ነች። የተባበሩት አረብ ኤምሬትስ ፕሬዝዳንት አማካሪ የሆኑት አንዋር ጋርጋሽ በዱባይ በተካሄደ ኮንፈረንስ ላይ እንደተናገሩት ኤምሬትስ በኢራን ጥቃት በምትታመስበት ወቅት የአረብ ሀገራት ያሳዩት ድጋፍ እጅግ ደካማ ነበር። ጋርጋሽ ሲቀጥሉም ይህን ከአረብ ሊግ እጠብቅ ነበር፣ አልገረመኝም። ነገር ግን ከባሕረ ሰላጤው ሀገራት እንዲህ ያለውን ደካማ አቋም አልጠበቅኩም ነበር በማለት ቅሬታቸውን ገልጸዋል። ይህ የኤምሬትስ ቅሬታ ደግሞ በተግባር መታየት ጀምሯል። ሀገሪቱ ለስድስት አስርት ዓመታት አባል ሆና የቆየችበትን የነዳጅ አምራች ሀገራት ጥምረት ለቃ ወጥታለች። የኤምሬትስ የኢነርጂ ሚኒስትር ሶሃይል አልማዝሪ ይህ ውሳኔ የሀገሪቱ ሉዓላዊ ብሔራዊ ውሳኔ መሆኑን ገልጸዋል። ይህ ውሳኔ ከኢኮኖሚ ባለፈ ትልቅ ፖለቲካዊ መልእክትም አለው። ለብዙ አስርት ዓመታት ሳውዲ አረቢያ የአረብና የባሕረ ሰላጤው ዓለም መሪ ተደርጋ ትወሰድ ነበር። አሁን ግን ኤምሬትስ የራሷን የውጭ ጉዳይ ፖሊሲ በመቅረጽ ከሳውዲ ጥላ ስር መውጣት ትፈልጋለች። ሁለቱ ሀገራት በየመንና በምስራቅ አፍሪካ ላይ ያላቸው ፍላጎት እየተጋጨ ነው። እስራኤል በዚህ ፉክክር ውስጥ የኤምሬትስን ወገን መያዟ በቀይ ባህርና በባቤል መንደብ መስመር ላይ ያላትን የባህር ኃይል ተሰሚነት ያጠናክርላታል። የእስራኤል ብሔራዊ ደህንነት ምክር ቤት የቀድሞ ባለሥልጣንና በአሁኑ ወቅት የቴል አቪቭ የጥናት ተቋም INSS ከፍተኛ ተመራማሪ የሆኑት ዩኤል ጉዛንስኪ ኤምሬትስ በአሁኑ ወቅት በዓለም አቀፍ ደረጃ ለእስራኤል እጅግ ቅርብ ከሆኑ ሀገራት አንዷ መሆኗን ያረጋግጣሉ። ጉዛንስኪ እንደሚሉት ግንኙነቱ ከደህንነት ባለፈ በቱሪዝም በሳይንስና በንግድ ላይ የተመሠረተም ጭምር ነው። ሆኖም ይህ መቀራረብ ዋጋ እያስከፈለ ነው። ኤምሬትስ በኢራን ኢላማ የሆነችው ከዚህ ከእስራኤል ጋር ካላት ጥብቅ ወዳጅነት የተነሳ እንደሆነም ተመራማሪው ያምናሉ። በምላሹም ኤምሬትስ ለእስራኤል የሲግናል ኢንቴሊጀንስ መረጃዎችን በማቀበል የደህንነት ትብብሯን እያሳየች ነች። የሃርቫርድ ዩኒቨርሲቲ ተመራማሪ ታሪክ አሎታይባ እንደሚሉት ከሆነ ደግሞ ኤምሬትስ ከአካባቢው ሀገራት አስተሳሰብ በላይ አድጋለች። አወቃቀሯና ፍላጎቷ ከአረብ ሀገራት ይልቅ ከምዕራባውያን እና ከእስያ ሀገራት ጋር እየተቀራረበ መምጣቱን ያመላክታሉ። ምንም እንኳን ኤምሬትስ ከአረብ ሊግና ከእስልምና ትብብር ድርጅት ወይም OIC የመውጣት ዕቅድ እንደሌላት ብትገልጽም ሚናዋንና የምታበረክተውን አስተዋጽኦ ግን በድጋሚ የገመገመች መሆኑን የሀገሪቱ ባለሥልጣናት ይናገራሉ። የመካከለኛው ምስራቅ ፖለቲካዊ ካርታ ከሃይማኖታዊና ከታሪካዊ ትስስር ይልቅ አሁን ላይ በደህንነትና በጋራ ስጋት ላይ ወደ የተመሠረተ አዲስ አሰላለፍ እየተቀየረ ለመሆኑ ይህ የእስራኤልና የኤምሬትስ ጥምረት ትልቅ ማሳያ ሆኗል። በእስራኤል
በእስራኤልና በተባበሩት አረብ ኤምሬትስ መካከል ያለውን ይህን ታሪካዊ ሽግግር ይበልጥ ጥልቅ የሚያደርጉ ተጨማሪ ታሪካዊ ዳራዎችን ስንመለከት ግን ከአይረን ዶም ስምሪት ባሻገር ሁለት ሀገራት እያከናወኑት ያለው ትብብር ወደ ሳይበር ደህንነት ተሸጋግሯል። ኤምሬትስ በጂኦግራፊያዊ አቀማመጧ ለኢራን ቅርብ በመሆኗ ለእስራኤል የራዳርና የቅድመ ማስጠንቀቂያ መረጃዎችን በመስጠት ረገድ ቁልፍ ሚና እየተጫወተች ነች። ኤምሬትስ ከቱርክና ከቻይና ድሮኖችን ትገዛ የነበረች ብትሆንም አሁን ግን የእስራኤልን የረቀቁ ሰው አልባ አውሮፕላኖችና የኤሌክትሮኒክስ መዝጊያ ቴክኖሎጂዎችን ለማግኘት ትልቅ ስምምነት ላይ ደርሳለች። ከሌሎች የአረብ ሀገራት በተለየ በኤምሬትስ ውስጥ የሚታየው የእስራኤል ተቀባይነት እየጨመረ ነው። በዱባይና በአቡዳቢ የሚከፈቱ የእስራኤል ምግብ ቤቶች፣ የንግድ ማዕከላትና የቱሪስት ፍሰቱ ግንኙነቱ በመንግስታት ደረጃ ብቻ ሳይሆን በሕዝብም ዘንድ ስር እንዲሰድ እያደረገው ይገኛል። ሁለቱም ሀገራት በጠፈር ምርምርና በታዳሽ ኃይል በተለይም በፀሐይ ኃይል ላይ በቢሊዮን የሚቆጠር ዶላር ፈሰስ እያደረጉ ነው። ይህ መቀራረብ ያለ እንቅፋት የሚቀጥል አይደለም። ኤምሬትስ ለእስራኤል በሰጠችው ቅርበት ልክ የኢራን ሚሳኤሎች ቀዳሚ ኢላማ የመሆን ዕድሏም ሰፊ ነውና ይህ ደግሞ የአገሪቱን የቱሪዝምና የፋይናንስ ማዕከልነት ሊያናጋው ይችላል። ምንም እንኳን መንግሥት ውሳኔውን ቢያጸድቅም በአረብ ዓለም ውስጥ ያለው የፍልስጤም ጉዳይ አሁንም ስሜታዊ ነው። ኤምሬትስ ከእስራኤል ጋር በሄደችበት ርቀት ልክ ከአረብ ሊግ አባል ሀገራት የምትገለልበት ዕድል ሊፈጠር ይችላል። ይህ ታሪክ የሚያሳየንም መካከለኛው ምስራቅ በሁለት ጎራ እየተከፈለ መሆኑን ነው። እስራኤል፣ ኤምሬትስና ምዕራባውያን የሚመሩት በቴክኖሎጂ በንግድና በጋራ መከላከያ ላይ ያተኮረ ሲሆን ኢራንና አጋሮቿ እንደ ሂዝቦላና ሁቲ ያሉ በሃይማኖታዊና በጸረ ምዕራባውያን ርዕዮተ ዓለም ላይ ትኩረቱን አድርጓል። የተባበሩት አረብ ኤምሬትስ ከቀጠናው በላይ አድጋለች የሚለው ሐሳብ ሀገሪቱ ራሷን እንደ መካከለኛው ምስራቅ ሲንጋፖር ለማየት መፈለጓን ያሳያል። ይህ ደግሞ ከእስራኤል ጋር ያላትን ግንኙነት ከአጋርነት ባለፈ ለሕልውናዋ አስፈላጊ የሆነ የስትራቴጂክ ምርጫ ያደርገዋል። ወደ ኋላ መለስ ብለን ስናይ በነጩ ቤተ መንግሥት ሰገነት ላይ በፈረንጆቹ 2020 የተጀመረው የአብርሃም ስምምነት ወይም አብርሃም አኮርድስ በወቅቱ ለብዙዎቹ የዲፕሎማሲያዊ ጌጥ ብቻ መስሎ ይታይ ነበር። ዛሬ ግን በኢራን ጦርነት እሳት ውስጥ አልፎ ከመደበኛ ወዳጅነት ወደ ወታደራዊ ደምና ሥጋ ትስስርነት ተቀይሯል። እስራኤልና የተባበሩት አረብ ኤምሬትስ ለዘመናት የቆዩ የአረብ ጥምረቶችን እየሸረሸሩ አዲስ ታሪክ እየጻፉ ናቸው። ስምምነቱ ሲፈረም ዓላማው ቀጠናዊ ሰላም ነበር። ስምምነቱ የተሰየመው በሦስቱም እምነቶች ማለትም በክርስትና፣ በእስልምናና በይሁዲነት ዘንድ እንደ አባት በሚቆጠረው በአብርሃም ስም ሲሆን ትርጉሙም የወንድማማቾች ዕርቅ የሚል ነበር። ሆኖም የአሁኑ እውነታ ከሰላም ቃል ኪዳን ባለፈ የጋራ መከላከያ ግንብ ሆኗል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና የኤምሬትሱ ፕሬዝደንት ሼክ መሐመድ ቢን ዛይድ በሚስጥር የጀመሩት ወታደራዊ ትብብር ዛሬ አቡዳቢን የአይረን ዶም ሚሳኤል መከላከያ ባለቤት አድርጓታል። የቴል አቪቭ የጥናት ተቋም ተመራማሪው ዮኤል ጉዛንስኪ እንደገለጹት ከሆነ ይህ ግንኙነት አሁን ከመሪዎች የስልክ ጥሪ አልፎ በደም ስር ውስጥ እንደገባ ውሃ ሆኗል። ኤምሬትስ ለእስራኤል ያላትን ወዳጅነት በጦርነት ወቅትም አላቋረጠችም። እንዲያውም አምባሳደሯን በቴል አቪቭ በማቆየትና የአየር በረራዋን ባለማቋረጥ ጽናቷን አሳይታለች ይላሉ ጉዛንስኪ። ይህ መቀራረብ ግን በሌላ በኩል በአረብ ዓለም ውስጥ ትልቅ ስንጥቅ ፈጥሯል። ኤምሬትስ ለ60 ዓመታት አባል ሆና የቆየችበትን የነዳጅ አምራች ሀገራት ጥምረት ወይም ኦፔክ ለቃ መውጣቷ የክልሉ መሪ ከሆነችው ሳውዲ አረቢያ ጋር ያላትን ልዩነት አጉልቶታል። የኤምሬትስ ባለሥልጣናት እንደሚሉት ሀገሪቱ በኢራን ጥቃት ስትታመስ የታገሷት ባዕድ የተባሉት እስራኤልና አሜሪካ እንጂ የደም ወንድሞቻችን የሚሏቸው የአረብ ሀገራት አይደሉም። የፕሬዝዳንቱ አማካሪ አንዋር ጋርጋሽ ለሲኤንኤን እንደተናገሩት ከእንግዲህ የእስራኤል ተጽዕኖ በባሕረ ሰላጤው ሀገራት ዘንድ እየቀነሰ ሳይሆን እየጨመረ ይሄዳል። ይህም የሚያሳየው ኤምሬትስ ራሷን ከአሮጌው የአረብ ሊግ አስተሳሰብ አውጥታ እንደ ሲንጋፖርና እስራኤል ባሉ በቴክኖሎጂና በደህንነት ላይ በተመሠረቱ ሀገራት ጎራ እየመደበች መሆኑን ነው። የአብርሃም ስምምነት ሲፈረም የተተከለው ችግኝ በአሁኑ ወቅት በኢራን የሚሳኤል ዝናብ ውስጥ ፍሬ ማፍራት ጀምሯል። ይሁንና ይህ የጥቅም ጋብቻ ኤምሬትስን ከአረብ ጎረቤቶቿ ይበልጥ እየነጠላት ይሄድ ይሆን ወይንስ ሌሎችም ሀገራት ይህንኑ አዲስ የዲፕሎማሲ ጎዳና ይከተሉ ይሆን የሚለው ጥያቄ የመካከለኛው ምስራቅ ቀጣይ ትልቅ አጀንዳ ሆኖ ይቀጥላል። የትንታኔ ዘገባውን ስናዘጋጅ በዋቢነት ሲኤንኤንን፣ ስካይ ኒውስንና ሚድል ኢስት ሞኒተርን ተጠቅመናል።